ይስጥልኝ ውድ ተከታታዮቻችን፣ ይህ ቁንጅና ሲለካ የተሰኘው ዝግጅታችን ሲሆን ባለፈው ዝግጅታችን የቆዳ ቀለም ከቁንጅና ልኬት አንጻር እንዴት ይታያል በሚል ጀምረን የተወሰነ መንደርደሪያዎችና መግቢያዎችንም ተነጋግረን ነበረ። እንዲሁም ደግሞ ጥቁር ቆዳ ቀለም ያላቸው ሰዎች ወይም ህዝቦች ነጭ ቆዳ ባላቸው ዘንድ እንዴት ይታያሉ የሚለውንም ዘርዘር አድርገን በመጠኑ ግንዛቤ ለማስጨበጥ ሞክረን ነበረ። በዛሬው ዝግጅታችን ደግሞ የዛው ዝግጅት ተከታይ የሆነ ሆኖም ግን በዚህኛው ዝግጅት ነጭ ቆዳ ቀለም ያላቸው ሰዎች የጥቁር ቆዳ ቀለም ባላቸው ዘንድ እንዴት ይታያሉ የሚለውን ተንተን በማድረግ ለዝግጅታችን መንደርደሪያ እንዲሆንንም እናቀርባለን። ውድ ተከታታዮቻችን ተመልሼ መጥቻለሁ። ነጮች በጥቁሮች ዘንድ እንዴት ይታያሉ የሚለውን ደግሞ ዘርዘር አድርገን ለማየት እንድንችል፣ ከዛ በፊት ግን ለትንሽ ጊዜም ቢሆን ዘና የሚያደርግ ቪዲዮ እንድትጋበዙ አዘጋጅቻለሁና አሁን ወደዛ ወደ አጭሯ ክሊፕ እንሸጋግራለን። ከአውሮፓውያን ቅኝ ግዛት በፊት አፍሪካውያን በብዙ አካባቢ ነጭ የቆዳ ቀለም ያለው ሰው አጋጥሟቸው አያውቁም። በአብዛኛው በአፍሪካ አህጉር ላይ ይኖሩ የነበሩት የቆዳ ቀለማቸው ጥቁር የነበረ አፍሪካውያን ስለነበሩ በመካከላቸው ነጭ ቆዳ ወይንም ነጭ ቀለም ያለው ማህበረሰብ አጋጥሟቸው አይተው አያውቁም ነበር። ሆኖም ግን አልፎ አልፎ በመካከላቸው በተለያዩ ምክንያቶች ቆዳቸው ጥቁር ሳይሆን ነጭ ልክ ለምጥ እንደያዘው ሰው ቆዳቸው ተልጦ ወይንም ነጭ ሆኖ የሚፈጠሩ ወይንም ከጊዜ በኋላ ቆዳቸው እንደዛ የሚሆኑ ግን በአንዳንድ አካባቢ በአፍሪካ ውስጥ ያጋጥም ነበር። የዚህ ምክንያቱ አፍሪካውያን ጥቁር የቆዳ ቀለም ያላቸው ህዝቦች ለየት የሚያደርጋቸው ከሌላው በተፈጥሮ በሰውነታችን ውስጥ እኛ አፍሪካውያን ሜላኒን የተባለ ንጥረ ነገር ቆዳችን ውስጥ ይገኛል። ሰውነታችን ውስጥ
ቆዳችን ጠቆር ያለ መልክ እንዲይዝ የሚያደርገውና ይሄም ከኃይለኛ የፀሐይ ብርሃን ጋር የተገናኘ በመሆኑ የጥቁር ቀለም ዝርያ የሆኑ ህዝቦች ይህንን ሜላኒን የተባለው ንጥረ ነገር በሰውነታቸው ለዚሁ ለሰውነታቸው መከላከያ ሲባል ተፈጥሮ እንግዲህ አስተካክሎ አምላክ አስተካክሎ የፈጠረው ስራ ማለት ነው። በሳይንስ ጥናትም እንደምናውቀው የመጀመሪያዎቹ ሰዎች የተፈጠሩትም የተገኙትም በዚሁ በአፍሪካ ምድር ላይ ስለነበረ የመጀመሪያዎቹም ሰዎች መልካቸው ጥቁር ነው፣ አፍሪካም ስለተገኙ ማለት ነው። በሌላው አህጉራት የሚገኙት አሁን የምናቸው የተለያየ የቆዳ ቀለማት ያላቸው ህዝቦች የተገኙት ከአፍሪካ በመሰደድ በመሄድ በተለያየ የጊዜ ሂደትና የአየር ንብረት ለውጥ ምክንያት የተለያየ የቆዳ ቀለምና የተለያየ ቅርጾችን ሊያገኙ የቻሉት በታሪክ ሂደት በረጅም ጊዜ ሂደት ስለሆነ መነሻውም ኦሪጂኑም መነሻው የሁሉም ነገር መነሻ የሆነችው አፍሪካ የዚህ የጥቁር ቀለም ባለቤትም ልዩ ንጥረ ነገር አምላክም አስተካክሎ የሰጣቸው ህዝቦች ናቸው። ታዲያ እነዚህ የአፍሪካ ህዝቦች እምብዛም በዚህ ነጭ ቆዳ ያላቸው ሰው አይተው ስለማያውቁ ለመጀመሪያ ጊዜ ነጮች ከአውሮፓ ወደ አፍሪካ መጥተው ጥቁሮቹ እነዛን ነጮቹን ሳያዩአቸው በጣም ተደናግጠው ነበር። ይሄ እንግዲህ እውነተኛ ታሪክ በተጻፈ ታሪክ ላይ ያለውን ነገር ነው የማስረዳቸውና በጣም ተደናግጠው ፈርተውም ይሮጡም ይሸሸጉም ነበር ወደ ተለያየ ቦታ። ለምንድን ነው ቢባል እነዚህ ነጭ ቆዳ ያላቸው ወይንም ነጭ የቆዳ ቀለም ያላቸው ሰዎች ቆዳቸው በተለያየ ምክንያት የተላጠ ስለሚመስላቸው ጥቁር ቆዳ ያላቸው ህዝቦች ወይም አፍሪካውያኖች በጣም ይፈሩ፣ ይደነግጡም፣ ይሮጡም፣ ይሸሹም፣ ይደበቁም ነበር። እነዚህ ቆዳቸው የቆዳ ቀለማቸው ነጭ የሆኑት ሰዎች እንደዛ ነጭ ሊሆኑ የቻሉት በቆዳቸው መላጥ ከላያቸው ላይ ቆዳቸው እየተላጠ ውስጡ ነጭ በመቅረቱ ነው በሚል ምክንያት በፍራቻ በጣም በተደናገጠ ሁኔታ ይሸሹና የተለየ ስሜትም ነበራቸው ጥቁሩ ህዝብ ለነጩ ማለት ነው። ይሄ እንግዲህ በመጀመሪያ ክፍል ነጮች ጥቁሮች በነጮች ዘንድ ይታይ የነበረው ባህሪ በተመሳሳይ መልኩ በጥቁሮቹም አካባቢ ይታይ ነበር። ማለትም ጥቁሮች ነጮችን አይተው ስለማያውቁ በተለየ መልክ ነው የሚያዩአቸው፣ ይፈራሉ፣ ይደነግጣሉ። ልጆቻቸውም ነጮቹ የጥቁሮቹን ሳያዩ እንደፈሩት ጥቁሮቹም የነጮቹን ሳያዩ እንደዚሁ ፈርተውም ሸሽተውም ተደብቀውም የሚሄዱበት ሁኔታ ነበረ። ይሄ እንግዲህ በጣም ትልቅ ነገር ነው የሚያስተምረን። በጣም ትልቅ ጉዳይ ነው ከዚህ ልንማር የምንችለው ማለት ነው።